በሀገራችን ብሎም በዓለም ዙሪያ ለጠፉትና ለተገደሉት ልጆች ምክንያት ነው። አድሬኖክሮም ከጥንት ጀምሮ የሚስጥር ማህበራት ዓለማችን ላይ ነበሩ። ሁሉም የራሳቸው የሆነ ድብቅ ፍላጎት ያላቸውና ሚስጥራዊ ናቸው። ኢሉሚናቲ የሚባለው በሚስጥር ማህበራት በእጅጉ የሚታወቅ ነው። ይህ የሚስጥር ድርጅት ሬፕታሊያን ከሚባለው ዘር ጋር በህብረት የሰውን ዘር ለማጥፋት የሚሰራ ነው። ከነዚህ የሚስጥር ማህበራት አልፎ አልፎ ሚስጥር አፈትልኮ ሲወጣ የሚሰማው ነገር እጅግ አስፈሪ ነው። ከነዚህ አስፈሪ የኢሉሚናቲ ተግባራት መካከል አንዱ የነሱ መጠጥ ወይም ድራግ የሆነው አድሬኖክሮም ነው። በ2017 አድሬኖክሮም ስለሚባል ሚስጥራዊ መጠጥ ዶክመንተሪ ፊልም ተሰርቶ ነበር። እናም በዚህ ፊልም ላይ ይሄ መጠጥ የሚስጥር ማህበራት መጠጥ እንደሆነና C9H9O3 የኬሚካል ሞለኪውላር ውህዱ እንደሆነ ይገልጻል። የሚሰራውም ከህፃን ኩላሊት በሚመነጭ አድሬናላይን በሚባል ሆርሞን እንደሆነ ፊልሙ ያትታል። ይህ ኬሚካላዊ ውህድ የተገኘው በ15ኛው ክፍለ ዘመን ላይ ነበር። ይህ መጠጥ የአእምሮ መዛባትን የሚያመጣና ከእውነተኛው ዓለም የሚያወጣ ነው። የሚያመጣው ተጽዕኖ ከሌሎች ድራጎች ከኤልኤስዲ እና ከአድሬናላይን ጋር ተመሳሳይ ነው። ይህም መጠጥ የሚጠቀሙ ተጽዕኖ እስከ 1 ሳምንት ይቆይባቸዋል፣ ድብርት ውስጥ ይከታቸዋል። ታዲያ ይህን ከባድ መጠጥ ኢሉሚናቲ እና ታዋቂ ሀብታም ሰዎች ለምን ይወስዱታል? ኦልድስ ሃክስሌ ዘ ዶርስ ኦፍ ፐርሰፕሽን በሚለው መጽሐፉ ይህን በሚገባ ገልጾታል። በእነዚሁ በኢሉሚናቲ ክብረ በዓል ላይ ተገኝቶ የነበረ ምስክር እንደገለጸው በዓለም ዙሪያ ለጠፉት ህፃናት ልጆች ይሄው የኢሉሚናቲ ክብረ በዓልና መጠጥ ምክንያት እንደሆነ ይናገራል። እሱ እንደሚለው ከየት እንደመጡ የማይታወቁ ህፃናት ልጆች ከየመንገዱና ከየመጠለያው እየተወሰዱ ለዚሁ ዓላማ መስዋዕት እንደሚሆኑ ይናገራል። እነዚህን ህፃናቶች በአሰቃቂ ሁኔታ በመግደል ከነሱ የሚገኘውን አድሬናላይን የሚባለውን መጠጥ በሚስጥር ማህበራት ውስጥ ላሉ ታዋቂና ቢሊዮነር ሰዎች ያከፋፍላል። ይህ መጠጥ የሚወስዱበት ዋናው ምክንያት ከዚህ መጠጥ እንዳያረጁና ወጣት እንዲሆኑ የሚያደርጋቸው ንጥረ ነገር ስለሚያገኙና ፍጹም ጤነኛ ስለሚያደርጋቸው እንደሆነ ገልጿል። ይህ መጠጥ ከህፃን ልጅ ሲወስዱ የሚገደለውን ልጅ መጀመሪያ እጅግ ፍርሃት ውስጥ መክተት አለባቸው። እሱ እንደሚለው እጅግ እየፈራ እያለ የተገደለ ህፃን የሚያመነጨው አድሬናላይን የሚባለው ሆርሞን ለነሱ በጣም ኳሊቲ ያለውና ተፈላጊ ነው። እሱ እንደጻፈው እንደዚህ አይነት ነገር ከሚከናወንባቸው ቦታዎች አንዱ የሆነውን በባልቲክ ውስጥ የሚገኘው አንድ ገጠር ውስጥ የሆነውን ሲገልጽ በዚህ ቤት ውስጥ እጅግ ብዙ እድሜያቸው ከ15 ዓመት በታች የሚሆኑ ህፃናት ልጆች በብረት ታስረው እንዳየና እነዚህን ህፃናት ተራ በተራ ከመገደላቸው በፊት መጀመሪያ እጅግ በከፋ ሁኔታ እንደሚያሰቃዩዋቸው፣ ለዚህ ምክንያቱ ህፃናቶቹ እጅግ ፍርሃት ውስጥ በሚገቡበት ጊዜ የሚያመነጩት ሆርሞን ዋናው የነሱ ፍላጎት እንደሆነ ይናገራል። ከዚያም ደማቸውን በእቃ ውስጥ ይቀበሉታል። ከዚያም ወደ ላብራቶሪያቸው ይልኩታል። ላብራቶሪ ውስጥ ከደሙ ውስጥ የሚገኘውን አድሬኖክሮምን ብቻ በማጣራት ያወጡታል። እሱ በድብቅ ባነሳው ፎቶግራፍ ላይ እንደሚታየው እነዚሁኑ የተገደሉ ህፃናት በመኪና ላይ እየጫኑ በአንድ ላይ ሲቀብሯቸውም ያሳያል። እናም እሱ ባየው ነገር በመደናገጡ ይህን ተግባራቸውን በማጋለጥ ከዚህ ተግባራቸው እንዲቆጠቡ ከፍተኛ የማጋለጥ ስራን እየሰራ ይገኛል።